ሰላም የእንግሊሽ ፎር ኢትዮጵያ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ኮንፊውዝ የሚያደርጉ የእንግሊዘኛ ወርዶችን ይዘን መተናል እና በጣም ጠቃሚ ናቸው እንድትከታተሉ ስንል እናሳስባለን። በድምጽ ተመሳሳይ ሆነው ሚኒንጋቸው ወይም ትርጉማቸው የተለያዩ ናቸው። የመጀመሪያው ሺፕ ነው። ይሄኛው ሺፕ ነው፣ ይሄም ሺፕ ነው። ሲነበብ ተመሳሳይ ነው። ነገር ግን ትርጉሙ የመጀመሪያው መርከብ ማለት ነው። ሁለተኛው በግ ማለት ነው። ይሄኛው ደግሞ ቺፕ ማለት ርካሽ ነው። ስሊፕ መተኛት ነው። እነኚህ አይደለም ሲነበቡም አይገናኙም፣ ብዙም አይገናኙም። ይሄኛው ቺፕ ነው፣ ይሄኛው ስሊፕ ነው። ሌሎች አሉ በደንብ በድምጽ በሳውንድ የሚገናኙ። ቀጣይ እዚህ ጋር እንሂድ። ሳልት ይላል ጨው ማለት ነው። ይሄኛውም ሳልት ነው ሲነበብ፣ ይሄኛው ማለት ነው ድንገተኛ ጥቃት ማለት ነው። ድንገተኛ ጥቃት። ይሄኛው ደግሞ ሴል ካለ መጓዝ ነው ለመርከብ። ይሄኛው ሴል ደግሞ ሽያጭ ማለት ነው። ሁለቱም ግን ሴል፣ ይሄኛውም ሴል። ይሄኛው አይ ኤል ነው፣ ይሄኛው ደግሞ ኤልኢ ነው። በስፔሊንግ ይለያያሉ፣ በድምጽ ተመሳሳይ ናቸው ሁለቱ ማለት ነው። ቀጣይ ይሄኛው ብሬን ይላል አይምሮ ማለት ነው። ትሬን ባቡር ትሬን ብሬን ሬን ብሎ መጣ ደግሞ አያችሁ፣ ዝናብ ማለት ነው። ይሄኛውም ሬን ነው። ይሄና ይሄኛው በድምጽ ተመሳሳይ ናቸው። ይሄ መንግስት መግዛት ወይም ሬን አያችሁት። ይሄኛው መንግስት ወይም መግዛት ማለት ነው። ሬን ይሄኛው ሬን ግን ዝናብ ነው። የሚለያዩት ይሄኛው አርኢ አይ ጂ ኤን ነው። ይሄኛው ደግሞ አርኤ አይ ኤን ነው ማለት ነው። ቀጣይ እዚህ ጋር ደግሞ ይሄኛው ፍላወር ይላል። ይሄኛውም ፍላወር፣ ይሄኛውም ፍሎው እና ፍሊው፣ እነኚህ ሁለቱ ይመሳሰላሉ። ፍላወር ማለት አበባ ነው። ፍላወር ይሄኛው ዱቄት፣ ተመሳሳይ ናቸው። በስፔሊንግ ኤፍ ኤ ኤል ኦ ደብሊው ኢ አር ነው። ይሄኛው ደግሞ ኤፍ ኤል ኦ ዩ አር፣ ይለያያሉ በስፔሊንግ ማለት ነው። እስከዚህ ድረስ ተመሳሳይ ናቸው። እዚጋ ደብሊው ሆነ እዚጋ ዩ ሆነ ተለያየ ማለት ነው። ይለያያሉ በስፔሊንግ ግን በሚኒንግም ይለያያሉ። በድምጽ ግን ሁለቱም ፍላወር ነው የሚባሉት ማለት ነው። ፍሎ ማለት መፍሰስ ማለት ነው። ፍሊ መሸሽ ነው። እነኛ አይገናኙም። ቀጣይ ኤር አለ እዚህ ጋር። ኤር አየር ማለት ነው አይደል? ኤር ይሄ ወራሽ ማለት ነው። ይለያያሉ። ይሄኛውም ኤርም ቢሆን አነባበባቸው በሚኒንግ ይለያያሉ። ወራሽ፣ አልጋ ወራሽ ሲባል ሰምታችሁ ታውቃላችሁ። ይሄኛው ኤር ማለት ነው፣ አልጋ ወራሽ። ይሄኛው ኤር ኦልዌይስ ወይም ሁልጊዜ እንደማለት ነው። ኦልድ ፎርም ኦፍ ኤቨር ይላል። በዚህኛው ኤር ይባላል ይሄኛው ማለት ነው። ይሄኛው ኢረር እንደማለት ነው፣ ሚስቴክ እንደማለት ነው። ስህተት መስራት ወይም ሚስቴክ እንደማለት ነው። ይሄኛው ሲነበብ ግን አንድ ናቸው። እነኚህ በሙላ ኤር ነው የሚባሉት ማለት ነው። ቀጣይ ኮርስ ይላል እዚህ ጋር። ኮርስ ይሄም ኮርስ ይላል፣ ይሄም ኮርስ ይላል። እንግዲህ እነኚህ በሚኒንግ ይለያያሉ ማለት ነው። ኮርስ ማለት የትምህርት ኮርስ ሲሰጥ ታውቃለች ሲባል፣ ኮርስ ማለት የትምህርት ኮርስ ሲሰጥ ታውቃላችሁ። አሁን ለምሳሌ ማኔጅመንት ኮርስ ላይ ያለ፣ አሁን ለምሳሌ ሊደርሺፕ የሚባል ኮርስ፣ ኢንተርናሽናል ማርኬቲንግ ነው ኮርሶች አሉ በአንድ ሴሚስተር የሚሰጡ በክሬዲት አወር እነሱ ማለት ነው። ይሄኛው ኮርስ ግን ይሄኛው ይሄ ራፍ ወይም ሻካራ እንደማለት ነው። ሻካራ ራፍ፣ ይሄን እንደ ድንጋይ የሆነ ሻካራ ያለው ነገር ማለት ነው። ኮርስ ይሄኛው ግን ኮርስ ማለት ደግሞ ይሄ ስም ማለት ነው። ስም ኬ ሆኖ ኮርስ ነው ያው ሲነበብ። ይሄኛው ኮርስ ደግሞ ይሄኛው ኮርስ አሮጌ ማለት ነው።
አሮጌ አሮጌ ተመሳሳይ ናቸው በሳውንድ። እነኚህም በደንቡ መያዝ በጣም ጠቃሚ ነው ማለት ነው። ቀጣይ ሄር የሚል ነው። እንግዲህ ሄር ማለት ጸጉር እንደሆነ ወይም ጠጉር ይታወቃል። ይሄኛውም ሄር ነው ሲነበብ የዱር አውሬ ሄር የራቢት አይነት ሄር የምትባል ማለት ነው። ይሄኛውም ሄር ነው ወራሽ ቅድም ያየነው ነው ሄር። ይሄኛው ጀርመን ሄር ጀርመን ወይም ሚስተር እንደማለት ነው። እሺ ቀጣይ ሴል 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 አራቱም ተመሳሳይ በሳውንድ። ቀጣይ ዊች ይሆናል ማለት ዊች ዊች የትኛው ዊች የትኛው ዊች የትኛው ከሆነ ይሄ የትኛው ለማመልከት ነው ዊች። ይሄኛው ዊች ግን አስማተኛ ማለት ነው። አስማተኛ ዊች ይሄኛው አስማተኛ። ይሄኛው WHICH ሲሆን WITCH ነው ይሄኛው ደግሞ ማለት ነው። ይሄኛው WHITCH ሲሆን ይለያያል ከሁሉም በስፔሊንግ አሮጌ ማለት ነው። ይሄኛው አሮጌ ዊች። ይሄኛው ደግሞ ዊች ይሄኛው ዊች W ምናምን H የለውም እንደዚች ነው አጀማመሩ ከዚህ ጋር ተመሳሳይ ዊች ቲ ነው የሌለው። ይሄኛው በቲ ነው የሚለያየው። ይሄ ቲ ያለው ይሄኛው የለውም። አጭር ጽሁፍ ማለት ነው ዊች ዊች። ቲኦ እንደዚህ ሲሆን ምንድነው ቱ ነው አይደል? ይሄኛው ቲኦኦም ሲሆን ቱ ነው፣ ይሄኛውም ቱ ነው። ሚኒንጋቸው ምንድነው? የነኚህ ሶስቱ ልዩነት ቱ ስንል ይሄ አያያዥ ነው። ቱ ወደ አም ጎይንግ ቱ ቸርች ብል ወደ ቤተክርስቲያን እየሄድኩ ነው። እሺ ይሄኛው ግን ይሄኛው ቱ በጣም ደግሞ ማለት ነው ማለት ነው። ፌሪ ምናምን እንደሚሉት ያገለግላል። ቱ ሲለ የአድጀክቲቭ ነው። ደግሞ ሆኖም ያዝጋም ደግሞም ብሎ ያገለግላል። ይሄኛው ግን ነምበር ነው። ቱ ማለት በቃ ሁለት ቁጥር ነው። ቱ ሁለት ቁጥር ማለት ነው። ቱ ግን ሳውንዳቸው ተመሳሳይ እዚህ ጋር የም ቱ ነው አይደል? ስለዚህ እንደዚህ አይነት ወርዶች ኮንፊውዝ ስለሚያደርጉ በደንቡ ተከታተሉን። ወደፊት